እንዴ ጺሙስ ወይ እሱማ ሆድ ውስጥ አርጅቼ ነው ብሎ መለሰላቸው። አምኖ ለቀቁት። ኧረ ተይ እዩ እስኪ እንደው እስኪ ልብ ብለሽ ተንከሲስ እኮ ተንኮል ባይሰራ ሀበሻ መሆኑን አናምን ነበረ። አይዞህ እሺ ተንከሲስ። መቼም ሳልገል መቼም ቢሆን አልረጋጋም። ተንከሲስ ሰው መግደል ጥሩ አይደለም። አዎ ጥሩ አይደለም። ውሻ ግን የተገደለ ነው። መሳይ ማለት ውሻ ነው። ጭራ የለውም፣ ጭራውን የሚቆላ ውሻ ነው። እውነትህን ነው። በዚያ ልቃወምህ። ለግሌ ሁሌም ፎክሪበት መርዝ አለ አይደለ? ዛሬ በእኔ እጅ ነው። ኧረ ስለፈጠራችሁ ቀለኛ ነገር ነው ደግሞ እንዴ? አዎ ኩኝና በሄደችበት ደግሞ ሌላ የመደፈርና የጥቃት እንግዲህ አደጋ ጠብቋታል። እንግዲህ ከዝና አምልጣ ወይም ደግሞ ከልለዋት ያዳኗት ልጆች በሚገርም ሁኔታ እንግዲህ ባልታሰበ መልኩ ሌላ ደግሞ ተግዳሮት ገጥሟታል ማለት ነው። እሱም እንግዲህ መሳይ በሚባለው አብርሽ ያው እና አብርሽ ቤት ባለው ልጅ ወይም ደግሞ ባና አብርሽ በጓደኛቸው እንግዲህ አረፍኩኝ እሺ ተመቸኝ ብላ እንግዲህ ከነሱ ጋር ባረፈችበት ደግሞ ሌላ ተግዳሮት ነው የገጠማት ማለት ነው ቤተሰቦቻችን። እሱንም እንግዲህ የሆነው ምንድነው ያው እዛ በገባችበት ታይም ላይ አብርሽን እንግዲህ ተወዳታለህ ታፈቅራታለህ ወይ ብሎ በሲስተም ጠይቆት ነበረ። አብርሽም ደግሞ እንዴች ልጅ ለራሷ በቡስቁልናና በእንትን የቆየች ልጅ አሁን አፍቅራታለሁ ወድጃታለሁ ብልህስ እውነት ይመስልሃልን በማለት መልሶለት ነበረ። በእርግጥ አብርሽ የሆነ ስሜት ተሰምቶታል ማለት ደስ የሚል በቃ የሆነ ለፍቅር አይነት የሚሆን ስሜት ተሰምቶታል። ግን ቢሆን እንጂ ሌላ ነገር ምንም አላሰበም ነበር ማለት ነው። እና ግን በዚህ መካከል እንግዲህ ልጁ ወይም መሳይ የሚባለው ቀጥታ ወደ እሷ ክላስ ነበረ ሄዶ ወደ ተትናጋ ማለት ነው። ተትናጋ ሲሄድ እንግዲህ ታንካሲስ ጠርጥሮ ነበርና ታንካሲስ ወደዛ እንደሚሄድ ስለገባው ያደረገው ምንድነው እየተጠባበቀው ነበረ። ከመጠባበቅም አልፎ በቃ እንቅልፍ መተኛቱን ትቶ አብሮት ነበር የተቀመጠውና አተኛም እንዴ ለምን አትተኛም ሲለው ነበር እሱንና ታንካሲስም ደግሞ እንዴ አንተ ራስ ለምን አትተኛም እያለ ሲጠብቀው ካመሸ በኋላ በመጨረሻ እንግዲህ ተነስቶ በቃ አቦ ሄድኩልህ ምናምን ብሎ ወደ ክላሱ ሄደ መስሎ ይገብቶ እንግዲህ ወደ ትትና ክላስ ነበር ሄደው ታንካሲስ እየተከታተለው ስለነበረ ተንኮሉ ተኋላ ስለነበረ እንግዲህ እዛ እንደገባ ካረጋገጠ በኋላ ቀጥታ ሄዶ አብርሽን ነው የቀሰቀሰው ማለት ነው። አብርሽን ቀስቅሶት እንግዲህ አብርሽም ከዛ ተነስቶ ምንድነው ሲለው አይ ትትናን እኮ እንደ የግሌ እንደመጣችሁ ሊያደርጋት ሄደ ሲለው እንግዲህ በጣም ነው አብርሽ ደንግጦ የተነሳው። ምክንያቱም አንደኛ የሆነ የሚፈልጋት አይነት ሴት ነች፣ ሁለተኛ ደግሞ በቃ ለምን የሚል እንትን ስላለበት ምንም እንድትሆን ስለማይፈልግ በዛ ስሜት እንግዲህ ተነስቶ ቀጥታ ወደ ክላሷ ነው ያመራው። እንግዲህ ከዛ ከሄደ በኋላ ሲሄድ እንደተባለውም እንግዲህ አብሯት ሊተኛ ልብሱን እየለበሰ ነበርና በጣም ነው አብርሽ የደንግጠው። እንዴት እንደዚህ ታደርጋለህ ብሎ ካጠገቡ ከወጣው በኋላ ትትናም እንግዲህ እነሱ ከሄዱ በኋላ ነው የተነሳችው የነቃችውና ከዛ በኋላ በጣም ነው ምንድነው የተፈጠረው ምናምን እያለች ነበር እሷና አይ ምንም አልተፈጠረም ብለው እሷን ካረጋጉ በኋላ እንግዲህ እሱን በጣም እየተቆጣው ነበር አብርሽ። ግን መሳይ ምንም እንዳላደረገ ምንም እንዳልተፈጠረ ምንም ነገር እንደሌለ ነው እያወራው የነበረው። በዚህም እንግዲህ አብርሽ ልትዋሸኝ ትሞክራለህ ነጭራሽ እንዴት እንደዚህ ታደርጋለህ አንተ ቆይቼ ልጅ እህት ብትሆንስ እህት የለህም እያለ ነበርና እኔ እንደዚህ እህት የለኝም ባከኔ እህት ስለሌለኝ አይደንቀኝም እያለ ነበር። እና ያው በነገራችን ላይ እነዚህ ሁሉም ልጆች የሆነ የራሳቸው ታሪክ አላቸው ማለት ሁሉም በቃ ሁሉ ህይወት አልጋ ባልጋ የሆነችላቸው ልጆች አይደሉም። በጣም በሚገርም ሁኔታ የራሳቸው በቃ ጥቅቅን እንትኖች አሏቸው ችግር አሉባቸውና ሁሉም የራሳቸው ረጃጅም ታሪክ አላቸው። ሶ ያንን እንግዲህ ነው በቃ ሁሉም የራሳቸው ስሜት ስላለ አብርሽም የእህት የቤተሰብ ፍቅር አያውቅም። ሁላቸውም በቃ ቤተሰብ የሌላቸው መጠጊያ ያጡ ከሆነ ቦታ ላይ የተሰባሰቡ ናቸውና
በዛም አጋጣሚ ነው እንግዲህ በቃ ሁሉም የቤተሰብ ፍቅር አይተው ያደጉ ምናምን አይደሉም። እና እንግዲህ አብርሽንም እንደ ቆይ አንተ የት የምታውቀውን የእህትነት የእናትነት ፍቅር ነው ይሄን ያክል እህት ምናምን እያልክ ተረት የምታወራብን እያሉት ነበር እንዳያችሁትኝና ግዴታ ማለት ግዴታ በቃ እህት ብትኖረኝ እኔ እህቴን አሳልፌ እሰጣለሁኝ ስለዚህ ያ ማለት ነው እያለ ነው እንግዲህ እየመለሰላቸው ያለው። በመጨረሻም እንግዲህ ትትና ዙሮ ከመደፈሩ አደጋ ተርፋለች፣ ፈጣሪ ይመስገን። ግን ያው አብርሽና ገለሙ አንዳንድ ነገር እያወሩ ነበርና ያንን አለ አይደለ እንዴት ነው እቺ ልጅ ወድሃታል እንዴ ምናምን እያለው ነበርና እንግዲህ የሆነ የምትወደድ አይነት ሴት ናት ምናምን እያለ እንግዲህ እያወራራ ነበረ እንግዲህ ገለሙ ማለት ነው። እና ያው በመጨረሻም እንግዲህ ገለሙ ያው ፍቅር እንዳለበት ነው የተረዳው። እሱንም እንግዲህ በሰከረ ሰዓት በጤና ሰዓት እንደዛ ያወራውን እንግዲህ በሰከረ ሰዓት አምጥቶ ለትትና ደግሞ አብርሽ ሳያፈቅርሽ አልቀረም እውነቴን ነው የምልሽ አብርሽ ደግሞ በጣም ጎበዝ ልጅ ነው ለትዳር የሚሆን ጎበዝ አስተዋይ ልጅ ነው እያለ እያወራት ነበረ በሰከረ ሰዓት። ምን እንዴት ምን ማለት ነው እያለች ነበረ ትትና። በእርግጥ ትትናም እኮ የምትፈልገው አይነት ወንድ ነው አብርሽ፣ ግን ደግሞ በቃ እንደዚህ ማለት ትደነግጣለች። እና እንግዲህ በዛ መልኩ ሆነው ቀጥለዋል። ይሄ መሳይ የሚባለው ልጅ ደግሞ እንግዲህ እሷን ከዚህ ሲያስጥሉት አሁን ደግሞ ሄዶ ከዝና ጋር ተፈተፍ እያለ ነው። የባለፈው እንግዲህ 30 ሺህ ብር ተቀብሎባታል። በአሁን ደግሞ ሌላ ብር ሰጣለሁኝ ብሎት ሄዷል። ዝናም እንግዲህ ሽጉጥን አውጥቶ አቀባብሎ አግኝቶታል። እንግዲህ ሽጉጥ አውጥቶበታል። ለምን እንዲያወጣበት ባናቅም ብሩን ሊቀበለው ይሁን የሆነ አስገድዶ የሆነ ስራ ሊያሰራው ፈልጎ ይሁን ባናቅም እንግዲህ ዝና አሁን በጣም የሚያሳዝነኝ እንግዲህ ከዚህ አስከሬን መውጣትህ እያለ እንግዲህ እያስበጨጨው ነበረ። እሱም እንግዲህ እንዴ ምን ነው እያለ ነው የሚገኘው። መሳይ እንግዲህ እንትናን ተንከሲስን ይዞ ሄዶ ምግብ ቤት እንግዲህ እንዳያችሁት ጥሎት መጣ። እዛው ጉድ እኮ ነው፣ ጉድ ያለው ሰው ነው እኮ ይሄማ። እና እንግዲህ ዛሬው ክፍል ይሄን ይመስል ነበር። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።